አንዋጋም። ጠቅላዩ ስለ ኤርትራና ስለ ቀይ ባህር፣ የፊት አውራሪ መሸሻና የቄስ ሞገሴ ነገር። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ላይ ከፓርላማ አባላት ተጠይቀው ምላሽና ማብራሪያ ሰጥተዋል። ከተጠየቋቸውና ምላሽ ከሰጡባቸው ቁልፍ ጉዳዮች መካከል ስለ ኢትዮጵያ የባህር በር ጉዳይ ማለትም ስለ ቀይ ባህር፣ ስለ ኤርትራ፣ ስለ ትግራይና ስለ አማራ ዋነኞቹ ናቸው። እነዚህ ጉዳዮች የወቅቱ የፖለቲካ ትኩሳት ናቸውና ከዚህ ቀጥሎ አንድ ባንድ ነጣጥለን ለማየት እንሞክራለን። ቀይ ባህር የወቅቱ የኢትዮ ኤርትራ ትልቅ ጉዳይ ለመሆን በቅቷል። ሁለቱ ሀገራት በቀይ ባህር ምክንያት ወይ ደግሞ አሰብን ለማስመለስ በሚደረገው ግብግብ ወደ ጦርነት ሊገቡ ይችላሉ የሚል የስጋት ትንታኔዎች እየወጡ ይገኛል። ይህም በተመለከተ የፓርላማ አባላት ጥያቄና የጠቅላይ ሚኒስትር አብይ አህመድ ምላሽ ሲጠበቅ ቆይቷል። እንደተጠበቀውም የጠቅላዩና የፓርላማ ውሎ አስገራሚ ሆኖ አልፏል። እስከዛሬ በወደብ ጉዳይ ትንፍሽ አይሉም ተብለው ይተቹ የነበሩት የፓርላማ አባላትም ለመጀመሪያ ጊዜ በሚባል መልኩ ስለ ወደብ ጉዳይ አስተያየታቸውን ሰጥተዋል። የምክር ቤት አባላት ለጠቅላይ ሚኒስትሩ ካቀረቧቸው ጥያቄዎችና አስተያየቶች መካከል የኢትዮጵያን የባህር በር ጥያቄ ለመመለስ መንግስት እያካሄደ የሚገኘውን የዲፕሎማሲ ስራ አድንቀዋል። ነገር ግን አንድ ስጋት አለ። እሱም ኢትዮጵያ የባህር በር መጠየቋ ተገቢ ሆኖ ሳለ ጥያቄው በምን መልኩ ይመለሳል፣ በጉልበት ወይስ በህግ አግባብ የሚለው ጥያቄ ከኤርትራ የሰሞኑ ምላሽ ጋር ተያይዞ የሚነሳም ሆኗል። ይህም በቀላሉ የሚታይ አልነበረም። ኤርትራ ኢትዮጵያን ባሳሰበች ማግስት የተካሄደው የፓርላማ ስብሰባ በእርግጥም በዚህ ጉዳይ አንድ ነገር ማለት ይጠበቅበታል። እናም ጠቅላዩ ከፓርላማ አባላት ጠይቋቸውን ጥያቄዎች እንደሚከተለው መለሱ። ከምላሻቸው መረዳት እንደሚቻለው ጠቅላይ ሚኒስትሩ በቀይ ባህር ጉዳይ አሁንም በዚህ አቋማቸው እንደጸኑ ናቸው። ከዚህ ቀደም እንዳሳዩት አቋምና እንደተናገሩት ቀይ ባህርን ከህሉና ጋር አያይዘው ለመብራራት ሞክረዋል። ቀይ ባህር የምርጫ ሳይሆን የህሉና ጉዳይ ነው በማለት ነገሩን ጠበቅ አድርገው እንደያዙት ለማስረዳት ሞክረዋል። የቀይ ባህር ጉዳይ የሩቅ ጊዜ ህልም እንዳልሆነም ቁርጡን ተናግረዋል። ኤርትራ በዚህ ጉዳይ ያላትን አቋም ግልጽ በማድረግ የዓለም አቀፍ ጫናን መጠየቅ ጀምራለች። ጥያቄዋም የኢትዮጵያ አካሄድ አልተመቸኝምና ባለበት ይቁም አይነት ተማጽኖ ሆኗል። ታዲያ እንዲህ አይነት ማሳሰቢያዎች ሄደው ጦርነት አይፈጥሩም ወይ ለሚለው ጥያቄም የጠቅላይ ሚኒስትሩ ምላሽ አጭርና ግልጽ ነበር። ምላሻቸውም ከኤርትራ ጋር አንዋጋም የሚል ሆኗል። ኢትዮጵያ በቀይ ባህር የባህር በር ለማግኘት ስትል ኤርትራን የመኖር ፍላጎት እንደሌላት ጠቅላይ ሚኒስትሩ ለማስረዳት ሞክረዋል። ጠቅላዩ እንዳሉት ኢትዮጵያ የሰጥቶ መቀበል መርህን ትከተላለች። የቀይ ባህር መዳረሻ ምንም እንኳን ለኢትዮጵያ የህልውና ጉዳይ ቢሆንም ነገር ግን ለባህር በር መዳረሻ መፍትሄ መንግስታቸው በሰላማዊ መንገድና በውይይት መፍታት እንደሚፈልግ ለማብራራት ሞክረዋል። የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማት እንጂ አንዳንዱን መውጋት የኛ እቅድ አይደለም በማለት በንግግራቸው ያነሱት ጠቅላይ ሚኒስትሩም ኢትዮጵያ ላይ ወረራ ሊፈጽም ይችላል የሚል ስጋት እንደሌላቸውም ገልጸዋል። በቅርቡ ኤርትራ ሀገር አቀፍ ወታደራዊ ጥሪ ማድረጓና ኢትዮጵያም ወታደሮቿን ወደ ድንበር ያስጠጋች ነው የሚሉ መረጃዎች ከዲፕሎማሲ መረጃ ምንጮች ከተሰሙ በኋላ ሁለቱ ሀገራት ዳግም ወደ ጦርነት ይገቡ ይሆን የሚል ስጋት በስፋት ሲስተጋባ ቆይቷል። ሌላኛው የጠቅላዩና የዶክተር ደሳለኝ ፍጥጫ የፓርላማ ውሎ ሌላኛው አጀንዳ ነበር። ጠቅላይ ሚኒስትር አብይ አህመድ በፓርላማ አባሉ ዶክተር ደሳለኝ ተጠይቀው ምላሽ የሰጡበት ጉዳይ የብዙዎችን ትኩረት የሳበ ለመሆን በቅቷል። ጠቅላዩና ዶክተር ደሳለኝ የተፋጠጡበት ጉዳይ በአጭሩ ይህን ይመስላል። ጠቅላይ ሚኒስትሩ መንግስታቸው ለትችት በጣም ክፍት እንደሆነና የአሁኑ ወቅት ሰው እንዳሻ የሚናገርበት ነው ብለው እንደሚያምኑ ለምክር ቤት አባላት ተናግረዋል። ጠቅላዩን የተናገሩትም የተቃዋሚ ፓርቲ የአማራ ብሔራዊ ንቅናቄ አብኑ ዶክተር ደሳለኝ ጫኔ ለጠየቋቸው ጥያቄ ምላሽ በሰጡበት ወቅት ነው። ጠቅላዩና ዶክተር ደሳለኝ እንደ ከዚህ ቀደም ሁሉ በአሁኑ የፓርላማ ስብሰባም ፍጥጫቸው ከበድ ያለ ሆኖ ታይቷል። የምክር ቤት አባሉ ዶክተር ደሳለኝ ጥያቄ ሲያቀርቡ በግጭቱ በመንግስት ኃይሎች ስለተገደሉ ሰዎች የተለያዩ ተቋማት ሪፖርቶችን ጠቅሰዋል። በስር ላይ ስለሚገኙ የአማራ ተወላጅ ጋዜጠኞች፣ ምሁራንና ፖለቲከኞችም አንስተዋል። ዶክተር ደሳለኝ በጥያቄያቸው ብልጽግና የሚታየው ጦርነት የሚሰማውም የቄስ ሞገሴን ከንቱ ውዳሴ ከተናገረም ነጭ ፕሮፓጋንዳ ወይም ውሸት ነው ሲሉ ተችተዋል። ጠቅላይ ሚኒስትሩ ለዶክተር ደሳለኝ ትችት አዘል ጥያቄም በቀጥታ የሰጡት ምላሽ በተመሳሳይ ትችት ተኮር ጭምር ነበር። ጠቅላይ ሚኒስትሩም ለዶክተር ደሳለኝ ይህን ጦር ሰባቂ መንግስት በዚህ ልክ ሲተቹ ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ ያደረገውን ኃይል ለምን ባላየ ባልሰማ አለፉ ሲሉ መልሰው ትችት ሰንዝረዋል። ጠቅላይ ሚኒስትሩ ብልጽግና ፓርቲ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ነው ለሚለው ወቀሳም ምላሻቸውን ሰጥተዋል። ጠቅላይ ሚኒስትሩ ብልጽግና ፓርቲ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ነው ለሚለው ወቀሳ የሰጡት ምላሽም ከላይ እንደሰነዘሩት ትችት አይነት ነው። የጠቅላዩ ምላሽ እንዲህ ይላል። እኛ ሰፈር ፊት አውራሪ መሸሻ የሉም። ፊት አውራሪ መሸሻ በሌሉበት ቄስ ሞገሴ ምን ይሰራል? ባይሆን እኛ ጉዱ ካሳዎች ብንባል ያምራል እንጂ በየት በኩል ነው እኛ ሰፈር ቄስ ሞገሴዎች የሚታዩት? ምክንያቱም እኛ ትናንትና ፋቂዎች፣ ትናንትን ለማጽናት የምናሸረግድ ሰዎች ሳንሆን ነገ ለልጆቻችን ለማጽናት መጋፈጥ የሚገባንን ጉዳይ የምንጋፈጥ ለውጥ ፈላጊዎች ነን ሲሉ ፍቅር እስከ መቃብር መጽሐፍ ውስጥ የሚታወቁ ገጸ ባህሪያትን ጠቅሰው የዶክተር ደሳለኝን ትችት ለመተቸት ያነሱት ከባድ ምሳሌ ነው። ዶክተር ደሳለኝ የሰዎችን እስር በተመለከተ ላቀረቡላቸው ትችትም እንዲመልሰዋል።
እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት እኔ እዚህ ፓርላማ አባል ነበርኩኝ። ቅድም እንዳደረጉት ግላጭ ስድብ ፓርላማ ውስጥ አይፈቀድም፣ ነበርንበትም እናውቋለን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ሰው ንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጠማቂ፣ ጆሮ የሌለው ከሚል በላይ ሌላ ምን ስድብ አለ? እነዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው ንግግሩ ብቻ አይታሰርም ማለት ነው። በዚህ ፓርላማ ያሉም ከዚህ ፓርላማ ውጭም ያሉ ይታዘባሉ። እንደዚህ ዘመን ሰው ሁሉ ያሻውን የሚናገርበት ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስልኝም ሲሉ ለምክር ቤት አባሉ ምላሽ ሰጥተዋል። የአማራ ብሔራዊ ንቅናቄ አብን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ በሌላ በኩል በአማራና ኦሮሚያ ያሉ የጸጥታ ሁኔታዎችን በመጥቀስ የመፍትሄ ጥያቄ አቅርበዋል። ዶክተር ደሳለኝ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸው እድሎች ሁሉ አሟጠው እንዲመለከቱ ነው ጥሪያቸውን አቅርበዋል። ሁለቱ ኃይሎች ለሰላም ለሚደረገው ሀገራዊ ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸው እንዲወጡ አሳስበዋል። ዶክተር ደሳለኝ ለጠቅላይ ሚኒስትሩ ባቀረቡት ጥያቄም በኦሮሚያና በአማራ በቀጠለው ጦርነት ድሃው አርሶ አደር እንደ ቅጠል እየረገፈ ነው ያሉ ሲሆን መፍትሄው ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም ሲሉ አሳስበዋል። ጠቅላይ ሚኒስትሩ በምላሻቸውም የተከበሩ ዶክተር ደሳለኝ የጦርነት ሰባቂ መንግስት ብለው ሲተቹ ህዝብ እንዳይወጣ እንዳይገባ ያደረገውን ኃይል ምነው አላየሁትም አልሰማሁትም አሉ ሲሉ ጠይቀዋል። አያይዘውም የምንዋጋው ዘላቂ ሰላም ለማውጣት ነው። የተመረጠ መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምድ ሆኗል። ይሄ በረሃ ላሉት ብቻ ሳይሆን በአንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትን ጭምር ይመለከታል ሲሉ መልሰዋል። ዶክተር ደሳለኝ የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁን በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶች የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂነት የሚወድቀውም በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸውን በሁለተኛ ደረጃ የሚታይ ነው ሲሉም ወደ ኋላ መለስ ብለው ማስታወስ ለማነጻጸር ሞክረዋል። የትግራይ የተኩስ አቁም ሲደረግ የጠቅላይ ሚኒስትሩ የፓርላማ ውልን በአጭሩ ስናስታውሰው ይህን ይመስል ነበር። ጊዜው 2013 ዓ.ም ነው። ወሩ ነሐሴ፣ ቀኑ ደግሞ 29 ነው። በዚህ ዕለት ፓርላማው ለአንድ ወሳኝ ጉዳይ ስብሰባ ተቀምጧል። ስብሰባውን በዓመቱ ለምክር ቤቱ የመጨረሻው ነው። ጥያቄዎችና ምላሽ የነበሩበት ወሳኝ ስብሰባም ነበር። ከምክር ቤቱ አባላት ጥያቄ በላይ የጠቅላይ ሚኒስትሩ ምላሽ ተጠብቋል። እንደተጠበቁትም በዕለቱ ጠቅላይ ሚኒስትሩ በምክር ቤቱ ተገኝተው ማብራሪያቸውን ሰጡ። የማብራሪያቸውም ሰፊውን ጊዜ ሁሉ በጉጉት በጠበቀው የትግራይ ጉዳይ ላይ ትኩረት ያደረገ ነበር። በአንድ በኩል በህወሓት ተፈጽመዋል ያሏቸውን የፖለቲካ ስህተቶች ዘርዝረዋል። በሌላ በኩል ጦሩ ትግራይን የለቀቀበትን ምክንያት ለማስረዳት ሞከሩ። ያስረዱትም ጦሩ የወጣበትን ምክንያት በመመለስ ነው። ጠቅላዩ በህወሓት ተፈጽመዋል ያሏቸውን ስህተቶች በዝርዝር ለማቅረብ ሞከሩ። ለምሳሌ የኢህአዴግ አባል ድርጅት ቁርኝታቸውን ከግንባር ወደ ውህደት ድርጅት ሲያሳድጉ የግንባሩ መስራች የነበረው ህወሓት አሻፍረኝ ማለቱ የመጀመሪያው ስትራቴጂካዊ ስህተት እንደነበር ጠቀሱ። ህወሓት የብልጽግና አባል ቢሆን ኖሮ በፌዴራልም በክልልም ደረጃ የነበረውን ይዞ መቀጠል ይችል እንደነበር ገለጹ። በዚህ አማራጭ ላይ ተረማምዶ ወደ ትግራይ ላይ ካፈገፈገ በኋላም ቢሆን በክልሉ ተገድቦ በሰላም ቢኖር ኖሮ በእኛ በኩል የጦርነት ፍላጎት አልነበረም፣ ባንም አይነካውም ነበር ማለታቸው ይታወሳል። ያ ሳይሆን ቀርቶ ግን ማዕከሉ መቀሌ የነበረውን የሰሜን ዕዝ አጥቅቶ የሀገሪቱን 80 ከመቶ የጦር መሳሪያ በእጁ በማስገባት አድርሶት ያለፈውን ኪሳራ ዘርዝረው በማቅረብ ነበር ከሰውት የነበረው። ጦሩ ሰኔ 2 2013 ዓ.ም መቀሌን ለቆ ሲወጣ በመንግስት በኩል የወጣው መግለጫም እንቅስቃሴው ሰብአዊ ምክንያቶችን መሰረት ያደረገ መሆኑን ቢገለጽም ከዚያ በኋላ የቀጠሉ ዝግቦች ስለነበሩ ጠቅላይ ሚኒስትሩ በወቅቱ ከላይ የተመለከትነው ምላሽ ሰጡ። አሁንም የትግራይ ፖለቲካ ከድጡ ወደ ማጡ ስለሆነ የጠቅላይ ሚኒስትሩ ምላሽ ተጠባቂ አድርጎታል። እናም ጠቅላይ ሚኒስትሩ በትግራይ ጉዳይ የሰጡት ምላሽ በዋናነት በጊዜያዊ አስተዳደሩ የስልጣን ቆይታ ያተኮረ ነበር። የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለ1 ዓመት ሊራዘም እንደሚችል ጠቅላይ ሚኒስትሩ ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር የተቋቋመበት ሕግ ተሻሽሎ የስልጣን ጊዜው ለተጨማሪ 1 ዓመት ሊራዘም እንደሚችል ጠቅላይ ሚኒስትሩ ተናግረዋል። የጊዜያዊ አስተዳደሩ ሥራ ከተገመገመ በኋላ በግለሰቦች ደረጃ ለውጥ ሊካሄድ እንደሚችል አያይዘው ገልጸዋል። የጊዜያዊ አስተዳደሩን የስልጣን ጊዜ ለማራዘም የፕሪቶሪያን ስምምነት በሚያከብር መንገድ የሕግ ማሻሻያ እንደሚያስፈልግም ለፓርላማ አባላቱ አስረድተዋል። በትግራይ በአሁኑ ወቅት ያለው ሁኔታ እንደሚገመገም የተናገሩት ጠቅላይ ሚኒስትሩ ከአቶ ጌታቸው ረዳ ከሌተናል ጀነራል ታደሰ ወረደና ከሌተናል ጀነራል ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶችን ሲያካሂዱ መቆየታቸውን በመግለጽ ነው። እንደሚታወቀው የሰሜኑ የትግራይ ፖለቲካ ትኩሳት ከኤርትራም ጋር ተያይዞ ቀጠናው ወደ ከባድ ውጥረት አምርቷል። ህወሓትን ጨምሮ ኤርትራም ኢትዮጵያም በተከታታይ ቃላት መካሰሱ ሲገቡ ይህ ነገር ወደ ጦርነት እያመራ ይሆን የሚል ስጋትም ጥያቄም ተነስቷል። የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከመቀሌ አዲስ አበባ ከመጡ በኋላ የሰጡት መግለጫ ተከትሎም በህወሓት አመራሮች መካከል ያለው ልዩነት ሰፍቶ ነገሮች ከነበሩበት ይበልጥ እየተካረሩ ሲመጡ መታዘብ ተችሏል። በእነዚህና በሌሎች ጉዳዮች ላይ ትኩረቱን ያደረገው የምክር ቤቱ ስብሰባ ወይም የጠቅላዩ ፓርላማ ውሎ ከሞላ ጎደል የተመለከትነውን ይመስላል። ሰላም ለሀገራችን ይሁን። አበቃን።